بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وعلى آله وصحبه وسلم تسليما مزيدا أما بعد فسلام الله عليكم ورحمته وبركاته إن شاء الله تعالى عند تلمدو بتجويد درساتين تملسن تغنيتنال باسالفنو درس سلا سورة الفلق أقرار تملكتنال ዛሬ ደግሞ አላህ ከፈቀደ ሱረቱል ኢኽላስ እንዴት ይቀራል የሚለውን የምንመለከት ይሆናል ማለት ነው። አዑዙ ቢላሂ ሚነሽ ሸይጧኒር ረጂም ቢስሚላሂር ረሕማኒር ረሒም قل هو الله أحد الله الصمد لم يلد ولم يولد ولم يكن له كفوا أحد مرحبا قل قافنا أثرا لم دات نضرب بنت تنككن እንቀጥላለን ቁል ሁወ ሀضማ ግልጽ መሆን አለበት ቁል ሁወ ማለት የለብንም ቁል ሁ ስንል ከንፈራችን ሰብሰብ አድርገን ወደ ውጭ ገፋ እናደርገዋለን አንድ ነገር መረሳት የሌለበት ነገር ላስታውሳችሁ እሱ ምንድነው ማንኛውም ፊደል ضማ ሆኖ ከመጣ ከንፈራችንን ሰብሰብ አድርገን ወደ ውጭ ገፋ እናደርገዋለን ትክክለኛው ضማ በዚህ አይነት መልኩ ነው የሚወጣው ሁሌ ضማ ፊደል ስናገኝ ضሙ ሸፈተኝ ያስፈልጋል ከንፈራችንን ሰብሰብ አድርገን ወደ ውጭ ገፋ እናደርጋለን እስኪ አሁን ለምሳሌ ው በሉ እስኪ ሞክሩት ው ስትሉ ከንፈራችሁ ሰብሰብ ብሎ ወደ ውጭ ገፋላ በዛ መልኩ ማንኛውም ضማ ፊደል በዛ መልኩ ነው የምናነበው ነገር ግን እንዳይሳብብን ጥንቃቄ ያስፈልገዋል طيب قل هو كان له ها تسابه مالتنا قل هو الله ميلو الله ميلون قال እናፍረዋለን ለምን ከፊት ለፊቱ ምን ስለመጣ ፈትሐ ስለመጣ طيب الله ميلو ከፊት ለፊቱ ያለው እናያለን ከስራ ከሆነ الله ميلو ይቀጥናል ضمه እና ፈትሐ ከሆኑ ግን ምን ይሆናል ይወፍራል ማለት ነው قل هو الله بلن አንቀራውም ማለት ነው قل هو الله احد ብለን ሀ ፊደል አድርገን አንቀራውም ሐ ነው ጉሮሯችን ላይ በደንብ ፈግፈግ አድርገን እናወጣዋለን قل هو الله احد ዳሏን እናነጥራታለን ለምን ዳል ከሚነጥሩት የቀልቀላ ፊደላቶች በነገራችን ላይ የሚነጥሩት ፊደላቶች የቀልቀላ ፊደላቶች ይባላሉ የሚነጥሩት አምስቱ ፊደላቶች በሌላኛው ስማቸው የቀልቀላ ፊደላቶች ይባላሉ ማለት ነው ስለሆነ እነዚህ አምስት ፊደላቶች ሱኩን ሆነው በሚመጡ ሰዓት እናነጥራለን قل هو الله احد الله ሚለውን እናወፍረዋለን ለምን ሐምዘተል ወስሉን አብለን ስላነበብ ነው ማለት ካረግነው ፈትሐ ነው የተጠቀምነው ማለት ነው ባይጻፈን አላሁ ሶመድ የሚለው ላይ ሐምዘተል ወስል አለ አያይዘን እየቀራን ስለሆነ ውድቅ ይሆናል ላሟ ከጀርባ ሸዳ ስለመጣ ሷም ሱኩን ምልክት ስለሌላት የሸምስያ ናት ውድቅ እናረጋታለን ላሟ አሁን ቀጥታ ከሃ ضማ ወደ ሷድ ሸድ ነው የምንሄደው ማለት ነው الله الصمد صاد በትክክል እናወጣው ይገባል الله الصمد አንልም ሳይሆን ሲን ሳይሆን ሷድ ነው ማወፈር ይኖርብናል ማለት ነው الله الصمد صمد ዳሏ መጨረሻ ላይ ስለመጣች ወደ ሱኩንነት ተቀይራ ነጥራት ትነበባለች ማለት ነው الله الصمد طيب لم يلد لم
ለም ስንል እዚህ ጋር ሚም አለች ሚም ሱኩን ጥንቃቄ ትፈልጋለች ለምን ብዙ ሰዎች ለም የሊድ ስለሚሉ ለም መንጠር የለባትም ለም የሊድ የሊ ላም ከስራ ላይ ትኩረት እናደርጋለን የል ብለው ስለሚቀሩ አንዳንድ ሰዎች ማለት የልድ አይደለም የሊ ለሉሊ በከስራ ለም የሊድ ዳሏ ስኩን ነች አይደል እናነጥራታለን ለም የሊድ ወለም ዩለድ እዚህ ጋር ወለም ብለን አናነጥረም ወለም ዩለድ ወለም ዩ የሚለው ዋው አለች ዋዋን እንስባለን ወለም ዩለድ ዳሏን እናነጥራታለን ማለት ነው ለም የሊድ ወለም ዩለድ طيب ወለም እዚህ ጋር ሚም አሁን መጥታለች እንዳትነጥር ጥንቃቄ እናደርጋለን ማለት ነው ወለም የኩል ለሁ እዚህ ጋር ያዙልኝ ወለም የኩል ለሁ ኑኗን አላነበብኳትም ዘልያታለሁ ለምን ሙሉ በሙሉ ስለተጨፈለቀች ማለት እንዴት ነው ከኑነ ሳኪና በኋላ ስኩን የሆነችዋ ኑን ስሟ ኑነ ሳኪና ትባላለች ከስኩን ከሆነችዋ ኑን በኋላ ላም ፊደል ከመጣ ላም ፊደል የኢድጋም ፊደል ነው ኑንን እንድትጨፈለቅ ከሚያረጉ ፊደላቶች አንዱ ነው ተጨፍልቃም ደግሞ ምንም አይነት ፋና ሳትተው ሙሉ በሙሉ እንድትጨፈለቅ ከሚያደርጉ ሁለት ፊደላቶች አንዱ ነው ከኑን በኋላ አሁን ለምሳሌ ራ ፊደል ቢመጣ ኑኗ ሙሉ በሙሉ ትጨፈለቅና ምንም አይነት ድምጽም ሆነ ባፍንጫ የሚወጣ ምንም አይነት ፋና ሳትተው ሙሉ በሙሉ ትጠፋለች ማለት ነው ወለም የኩል ለሁ ስለ አሁን ን የሚል ድምጽ ሰምታችኋል የኩለ አያችሁታ የኩለ ኑኗ ምን ሆነች ሙሉ በሙሉ ተጨፍልቃለች ማለት ነው ስለሆነ ሁሌም ከኑነ ሳኪና በኋላ ላም ፊደል ከመጣ ን የሚል ድምጽ መሰማት የለበትም ወይንም ባፍንጫ የሚወጣ ድምጽ መሰማት የለበትም ማለት ነው ወለም የኩል ለሁ ላም ሸዳ ግን መረሳት የለበትም እናጠብቀዋለን ከዛ ከሃ በኋላ ዋው ሶጊራ አለች መሳቢያ ነች እንስባታለን ሁለት ሐረካ ወለም የኩል ለሁ ኩፍወን አይደለም ፋ ስኩን አይደለችም እንዲሁም ደግሞ ካፍ ስኩን አይደለችም ክፍወን አንለው ፉ ቅድም እንዳልኳችሁ ማንኛውም ዶማ ፊደል ከንፈራችንን እንሰበስብለታለን ኩፉወን አሐድ ዳሏን እናነጥራታለን ማለት ነው طيب ደርሱን ከመጨረሳችን በፊት እዚህ ጋር አንዲት ሚም አለች እቺ ሚም ምንድነች ስራዋ ምንድነው ለምንድነው እዚህ ጋር የተጻፈችው የሚለውን እናይና ደርሳችንን እናጠናቅቃለን ማለት ነው እቺ ሚም የኢቅላብ ሚም ትባላለች ኢቅላብ ብሎ ማለት ምን ማለት ነው ከተንዊን በኋላ ተንዊን ምንድነው ሁለት ፈትሐ ሁለት ከስራ ሁለት ضمه ማለት ነው ድርብ ሐረካዎች ተንዊን ይባላሉ ሁለት ፈትሐ ሁለት ከስራ ሁለት ضمه ተደራርበው ከመጡ ተንዊን ይባላሉ ከተንዊን በኋላ ባ ፊደል ከመጣ ባ ፊደል የኢቅላብ ፊደል ነው ይባላል ማለትም እቺን ተንዊን ውስጥ ያለችው ን የምትል ድምጽ ለምሳሌ ይሄ ምን ይላል አሐዱን ን የሚል ድምጽ አለ መጨረሻ ላይ ያቺ ን የምትለዋን ድምጽ ቀይረህ አንብባት ያለችን ነው ምንዋን ን የምትለዋን ተንዊን ውስጥ ያለችዋን አሐዱን ስንል ያለችዋን ን የምትለዋን ድምጽ ቀይረህ አንብባትኝ ወደ ምን ነው መቀይራት ካልክ ደግሞ ወደ ሚም ቀይረህ አንብባት ማለት ነው እዚች ጋር ምልክት መስጠን ተጅዊድ ላልቀሩ ሰዎች ምልክት ነች ማለትም አሐዱ ካልን በኋላ አሐዱን የነበረችዋን ኑኗን ወደ ሚምነት ቀይረህ አንብባት ማለት ነው ታዲያ አቡ አቲካ እዚህ ጋር እኮ ምንም አይነት ባ ፊደል የለም እሺ ተንዊኑ አለ ነገር ግን
ባፊደሏ የለችም የት መጥቶ ነው ከተባለ ያት ባፊደሏ እዚህ ጋር አለች የታችኛው ሱራ ቢስሚላህ ከምትለዋ ላይ ያለችዋን ባ ተጠቅመው ነው እንዴ ምን አገናኛቸው ካላችሁ እንግዲህ ይሄኛው ሌላ ሱራ ካላችሁ ምን አለ መሰላችሁ አያይዘን የምንቀራ ከሆነ አሁን ለምሳሌ አያይዘን መቅራት ከፈለግን ይሄ ሱረቱል ኢኽላስ እና ሱረቱል ፈለቅን አያይዘን በአንድ ትንፋሽ መቅራት ብንፈልግ ምን ትሆናለች ማለት ነው የዛኔ ከተንዊን በኋላ ባፊደል መጣች ማለት ነው ምን ሆነ ማለት ነው ያቺን ተንዊን ውስጥ የምትገኘዋን ን የምትለዋን ድምጽ ወደ ሚም እንቀይራለን طيب በምሳሌ ሳሳያችሁ ይበልጥ ግልጽ ይሆንላችኋል አብሽሩ ካልገባችሁ ቪዲዮ መልሱትና ታዳምጡታላችሁ ማለት ነው ولم يكن له كفوا أحد بسم الله الرحمن الرحيم قل أعوذ بلن قتلالن معناتنا አሁን ምን ያዝነ ولم يكن له كفوا أحد أحد سمعتوها أحد ألكو أحد منهم ماركو أحد بسم الله أحد بسم الله قلت هنا الله شوال بيسبال ታዲያ እዚህ ጋር እኮ ተንዊን አይታየንም የታለ ተንዊኑ ካላችሁ አሁን እዚህ ጋር አንድ ዶማ ብቻ ነው የሚታየን የታለ ተንዊኑ ከተባለ ምን ይደረጋል መሰላችሁ ከተንዊን በኋላ የኢቅላብ ፊደል ባፊደል ከመጣች ሌላ ቦታ እናየዋለን ኢንሻአላህ ይሄ በሁለት ሱራ መካከል ስለሆነ ለዛሬ እንያት ብለን ነው እንጂ በቦታው ግልጽ ሆና ትመጣልናለች የዛኔ ደግሞ በደንብ እናብራራታለን طيب ምን አለ ተንዊን ከተንዊን በኋላ ባፊደል ሲመጣ ምን ያደርጋሉ መሰላችሁ ያቺ ሁለተኛዋን ዶማ ለምሳሌ ዶመተይን ነው እዚህ ጋር ተንዊኑ በዶማ ነበር ሁለተኛዋን ዶማ ያነሷትና ሚም ያስቀምጡባታል ይሄ የተደረገው ለምንድነው ተጅዊድ ላልቀሩ ሰዎች ምን አለ እዚህ በኋላ የኢቅላብ ፊደል ስላለ ተንዊን ውስጥ የምትገኘዋን ን የምትለዋን ድምጽ ወደ ም ቀይረህ አንብባት ብለው ለማስታወስ ነው እቺ የተደረገችው እንጂ ትክክለኛ አሁን ይሄ ቃሉ ምንድነው ብትባሉ ይሄን ብቻ አንብቡልኝ ብትባሉ አሐዱን ብላችሁ ነው የምታነቡት አሐዱን ተንዊን ነው ነገር ግን ሚሟ የተቀመጠችው ተጅዊድ ላልተማሩ ሰዎች ከጀርባ ያለችው ባፊደል ስለሆነች አያይዘህ መቅራት ከፈለክ እቺ ተንዊን ውስጥ ያለችዋን ን የምትለዋን ድምጽ ወደ ም ቀይረህ አንብባት ማለት ነው ይሄ አማርኛችን ላይ ያለ ኢንሻአላህ በሰፊው አሳያችኋለሁ ሌላ ቦታ ላይ ማለት ነው ይሄ ግን ግልጽ እንዲሆንላችሁ አማርኛችን ላይ ያለ ለምሳሌ ምንድነው ማለት አንበሳ እንላለን አይደል አንበሳ ስንጽፈው ግን አንበሳ አይደል አንበሳ አራት ፊደል ስናነቦስ አንበሳ ብለን ኑኗ የት ሄደች ኑኗን ወደ ምን ቀይረናት ነው አማርኛም ላይ ወደ ምቀይ አምበሳ ነው ያልነው አይደል አን የነበረች አም ብለናት ማለት ነው በዛ መልኩ ነው ይሄም ተመሳሳይ ህግ ነው ያላቸው ኢንሻአላህ ዛሬ እንደ ጀማሪ በጆሮአችሁ ይለፍ ከገባችሁ ጥሩ ካልገባችሁ ደግሞ ችግር የለም አትጨናነቁ ሌላ ጊዜ በቦታዋ ግልጽ ሆና ስትመጣልን አሳያችኋለሁ ማለት ነው ለዛሬ እዚህ ይበቃናል አብሬያችሁ የነበርኩት ወንድማችሁ አቡ አቲካ ከኢኽላስ ቲዩብ ነው በቀጣይ ክፍል ተመልሰን እስክንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ